ሰርፕራይዝ ይቅርታ ልጠይቅሽ እኮ ነው የመጣሁት። ለምን ነው ይቅርታ? ስንት ይቅርታ? ይሄ ሁላ ነገር አድርጌ ይሄ ማመሰጋገል ይባላል እንዴ? ዛሬ ቀለበትክ ነው። ቀለበት ልታረግ እንግዳ ጠርተህ እሺ፣ እንግዳ ምን ሰላም ምንድን ነው? እንደዚህ አይነት ድራማ ይሰለቻል። ምን እያደረጋችሁ ነው? ቤት ምንድን ነው? ነው እንደዚህ አዘጋጅተህ የራስ ያረጋታለህ በየሰብክ ነው። ቤቷን እንዴት ፈቀድክ አንተ? እንዴት ብትደፍር ነው ቤቷ ብትደፍር? ያልተፈለግክ ሰው እኮ ነው። አሁን ባልተፈለግ። ሰላም እንዴት ናችሁ ጋይሶች? እንግዲህ ያለን ያው እንግዲህ ዛሬ በአበባ ሆነናል። ምንም ማድረግ አይቻልም። እንግዲህ ያው ያያችሁት ነገር እንዳለ ሆኖ እኔ በቃ እንደዚህ ነገር እንዲፈጠር አልፈልግም። በቃ በአጠቃላይ ማለት የምፈልገው ነገር እንደዚህ እኔ አይኔ እያየ እሷ ላይ እንዲጮትባት ምናምን አልፈልግም። በቃ ማረገው ነገር የምትረዱኝ ከሆነ ለዛ ነው። እና በቃ እያያችሁት ነው። እኔ ያን ሁላ ነገር አሰምቼ ራሱ ፊት ለፊት በፈጣጦ እየዋሻት ነበር ምናምን። ግን እኔ ጋር አለ ብዙ ነገሮች አሉ። ግን እሷ እንድትጎዳ አልፈልግም። ገባችኋል? እኔ ጋር እስካልደረሰ ድረስ ያንን የማሳየት ፍላጎቱም የለኝም። በቃ አሁን መስማት የሚፈልገውን ያህል ሰምታለች፣ የሚያስፈልጋትን ያህል ሰምታለች። ውሳኔ እሷ ነው። እኔ ዛሬ ይህንን ይዤ ቤቱን ፋርጌ ምናምን ጠብቂያታለሁ። ሰል በጣም ተባብራኛለች ዛሬ። ሰል በጣም እውነት ፍቅር የሆነች ልጅ ነች ከምላችሁ በላይ ለእኔ ብዙ ነገር እያደረገችልኝ ያለች ልጅ ነች። እና ያው በቃ ቁልፍ እንዴት እንፈላልገሽ አምጪልኝ ብያ ቁልፍ ሰታኝ ቤቱን ፏፏ አርጌ ምናምን ይህንን ይዤ መጥቼ ምናምን አሁን እሷ ክላስ ገብታለች። ከክላስ እስክትመጣ ድረስ እንጠብቃትና ሰርፕራይዝ እናደርጋታለን። ያ እንደምትናደድ ግልጽ ነው፣ ግን ያው አቅሜን መሞከር አለብኝ። እሷ እንደዚህ ተጎድታ ከፍቷት ልቀር አልፈልግም። በቃ በቻልኩት አቅም እሷን ለማስደሰት ደስተኛ እንድትሆን ለማድረግ መጠር አለብኝና ያው እንደተለመደው እኔ አበባ ወዳ እሷንም ያው ማስደሰት ስለምፈልግ ይሄንን ይዤ መጥቼ ቤቷን ፏፏ አድርጌ ምናምን ጠብቄ እየጠበኳት ነውና አብረን ገብተን ቤቱን ጽድት እንዴት እንዳደረኩት ምናምን አሳያቸዋለሁ። እሷ እስክትመጣ ግን አብረን እንጠብቃታለን። ያው ብዙ ነገሮች አሉ። ማርከኔ ጋር የሚደርስብኝ ከሆነ እንደማሰማት እንደማሳያት ግልጽ ነው። ቀኔ እንዲደርስብኝ አልፈልግም። ሁለታችን ማል እንዲገባ አልፈልግም። በቃ የእሱ ዓላማ የሁለታችን መበጥበጥ ነው። በቃ አይደል? እሷን እንዲከፋት ነው የሚፈልገው። ለምን እንደሆነ ግን ሊገባኝ አልቻለም። እኔ ደግሞ እሷን በቃ እየተከላከልኳት ነው ያለው። ሊገባ ግን አልቻለም። እኔ ልትረዳኝ አልቻለች። ብዙ ነገር እየጣርኩ ነው፣ ብዙ ነገር እየሞከርኩ ነው። ምንም ልትረዳኝ አልቻለችም። በቃ ከዚህ በላይ ምን ላረግ እንደምችል እኔ ራሱ ግራ እየገባኝ ነው። ግን አስፈላጊ መስሎ ከታየኝ ብዙ ነገሮች አሉ እኔ ጋር ቀንና ሰዓት የምጠብቅላቸው። ከደረሰብኝ አሳያታለሁ። ምንም ማድረግ አልችልም እና ባይደርስብኝ ይሻላል። እኔ ራሱን ችሎ እዛው ከነውሸቱ እዛው ጥሎን ቢሄድ ይሻለዋል እንጂ አሁን ላይ እኛ ጋር መጥቶ ሌላ ነገር መበጣበጥ ምናምን እኔ ራሱ አልፈልግም። አሁን ብዙ ሰው እየመሰለው እየተሸወደ ያለው እኔ እሷን ልጎዳት የመጣው ነው አይደለም። በቃ እዚህ ጋር እየዋሻለሁ ብዙ ነገር እንደሰማችሁት ነው። በቃ ከዚህ በላይ ምን ማስረጃ ትፈልጋላችሁ? አልፈልጋትም ብሏል። ለማስመሰላን የቀረበችኝ እኔ ማስመስዬ ነው መቀርባት ነው ያለው። በቃ ከዚህ በላይ ምን ማስረጃ ትፈልጋላችሁ? እኔ ካስፈለገ ብዙ ነገር አለ እና በቃ መጉዳት አልፈልግም። እሷን መጉዳት ስለማልፈልግ ነው እስካሁንም ድረስ ያሱት ዝም ብዬ ተቀመጥኩት። እሷን መጉዳት ስለማልፈልግ በተቻለኝ አቅም እሷን ለማስረዳት እሞክራለሁ። በቃ አበባ ይሄንንም ይቅርታ ጠይቄ ቤቱንም ጽድት አድርጌዋለሁ። ያው እንግዲህ አብረን እንጠብቃት። ይቅርታ መጠየቅ ብቻ አይደለም አላማዬ። ያው ዛሬ በጣም ልዩ ቀን ነው ለኛ፣ ለሁለታችንም ልዩ የሆነ ቀን ነው። እሷ ሜቢ ልረሰው ትችላለች፣ ግን ያው እንደማረሰው ተስፋ አደርጋለሁ። እንድረሰውም አልፈልግም። ግን ከረሳችሁ ዛሬ እንግዲህ መጀመሪያ የተዋወቅንበት ቀን እሷን በአይኔ ያየሁበት ቀን ዛሬ ስለሆነ ያው ሁለት ነገር ነው። ገባችሁ አይደል? ይቅርታም ለመጠየቅ ነው፣ እሷን ካለችበት ድብርት ለማስወጣት ነው። በቃ እኔ እሷን ለማትረፍ እየሞከርኩ ያለው ሰው ነኝ እና በዛ ላይ ደግሞ የተዋወቅንበትን ቀን የምናከብርበት ቀን ነው እና በጣም አሪፍ ቀን ነው ዛሬ። አሪፍ እንደሞ ተስፋ አረጋለሁ፣ እንደማትናደድብኝም ተስፋ አረጋለሁ። ያቅሜን እሞክራለሁ ዛሬ። ብሌኒን ካገኘው በኋላ ነው አይኔ የተገለጠው። ብዙ ነገሮችን እንዳልፋ ያደረገችኝ እሷ ነችና በጣም በብዙ ችግሮቼ እናንተ በማታውቁት መንገዶች ላይ እሷ አብራኝ ነበረችና ያንን ምረሳሷ አይደለሁም። እኔ ያንን ላይ ያደረገችልኝን መስዋዕት ምረሳሷ አይደለሁም። እኔም
ብዙ ነገር ባለፍኩበት ሰዓት ከዚህ ሀገር ባልነበርኩበት ሰዓት ውጭ ሀገር እያለሁ ራሱ የእሷን ፎቶ እያየሁ ነበር ስጽናኔ ነበር እና በጣም እሷ ከብዙ ነገር አውጥታኛለች። ብሌኔ ለእኔ በጣም ትልቅ ቦታ አላትና እንድትረዱኝ እፈልጋለሁ። ይህን ሁላ ነገር የማደርገው ስለምወዳት ነው። እንድትጎዳብኝ አልፈልግም። ባጭሩ እንድትጎዳብኝ አልፈልግም። በቃ ይሄ ጥፋተኛ የሚያስብል ከሆነ በሉኝ እንደፈለጋችሁ፣ ግን እንድትጎዳ አልፈልግም። በቃ እኔ ብሌኔን ካገኘሁ በኋላ ነው ብዙ ነገሮች የተስተካከሉ። ብዙ ላይፌ ከግራ ወደ ቀኝ የሄደበት በሙሉ አይኔ ማየት የቻልኩት እሷን ካገኘሁ በኋላ ነው እና ለእኔ ትርጉም አላት። ዛሬ አብረን እንግባና ቤቱን እንዴት እንዳረኩት ምናምን አሳያችኋለሁ። አብረን እንጠብቃለን። አብረን እንሂድ። እንግዲህ ጋይስ ደርሰናል። ገብተን ያው እንደምትመለከቱት ፋርግ ያለው አንድ የሚቀር ነገር አለ። እነዚህን ምንም አይሰሩም። ወደዚህ ማድረጋቸዋለን። እዚህ ጋርም አለ። እያያችሁ ነገር የውሸት እንደዚህ ሁላ ነገር አይ ሰው ሻማችንን እንለኩስና ለኩሰን ከዛ እንትን ማለት ነው። በኋላ አሁን ነው ሰርፕራይዙ። እንግዲህ አሁን አብራችሁ ሰርፕራይዝ ተስፋ ፉላላ እንግዲህ ይሄን ሁላ ማላረገው ነገር የለም። ገባችሁ አይደል? እሷን ለማስደሰት ስል ማላረገው ነገር የለም። ይኸው እንደዚህ አበባ አንቆጥቁጬ ነው ልቀበላት የፈለኩትና ያው እንግዲህ ስመጣ እንድትናደድ አልፈልግም። ቅድም እንዳልኩት ያው እንድትናደድ የአቅሜን እሞክራለሁ። ያው ለሷ የሚገባት ከዚህ በላይ ነው አውቃለሁ፣ ግን የአቅሜን ማድረግ መቻል አለብኝና ለዛ ነው እንደዚህ ቤቱን ጽድት አድርጌ ጠበኳት። ቁልፉን ከየት አገኘ ምናምን መባሉ አይቀርም። ሳል እንግዲህ ችግር ውስጥ ለጋቢ ነው ዛሬ። ያው ምንም ማድረግ አይቻልም። እሷን ክፉ ስለማልፈልግ ያው ማድረግ ያለብኝን እንትን እላለሁ። እየመጣች ነው መሰለኝ። ሰርፕራይዝ ምንድን ነው ማለት? እንደምታየው ነው ማለት ምን ማለት ነው? ምንድን ነው እንደምታየው ነው? ቤትሽን በአበባ አንቆጥቁጬ ምን ማለት ነው? የምን ንብረት? የምን ንብረት ነው? ምን እያደረክ ነው ያለው? ያማል እንዴ? ይቅርታ ልጠይቅሽ እኮ ነው የመጣሁት። ለምን ነው ይቅርታ? ስንት ነው ይቅርታ? ይሄ ሁላ ነገር አድርጌ እንደዚህ ቤቴ ነው የምታመሰቃቀለው? ጌታ ሆይ፣ ይሄ ማመሰቃቀል ይባላል እንዴ? እሺ፣ እዛ ጋር የነበሩት ነገራቶች ቆሻሻ ወጥቻለሁ ከቤት። ቤቴ እንዴት ልገባ ቻልክ? ሌብነት ጀመርክ? አይደለም። ተረጋጊና ስሚ መጀመሪያ። እንዴ ይሄን ሁላ ነገር አድርጌ ልታበላሹ ነው እንዴ? ፋሚሊም ባለበት ማዳመጥህ ይሄ በጣም እንጃ የወረደ ነገር ነው። ምንም እየገባኝ አይደለም። እኔ ፍቅረኛ አይደለክ እንደዚህ የሚደረገው ይመስለኛል። ለፍቅረኛ ነው አይደለ? እኔ እየገባኝ ምን ማለት ነው? ፍቅረኛ አይደለክም? ምንድነው ይሄ ናቲ? እኔ ምንም እየገባኝ አይደለም። ምን ማለት ነው?
ወዴት ነው የምትሄጂው? ምንድነው? ምንም እየገባኝ አይደለም። ምንድነው የሁሉ ነገር አልገባኝም። ይሄ ሁሉ ነገር አድርጊ ምንድነው አልገባኝም ማለት? ለምንድን ነው የምታበላሹ የሰራሁትን ነገር? በቃ ምንም የማያስፈልግ ነገር ነው እያደረግኩኝ ነው። ምንድነው ይሄ? አጥፋቸው እነዚህ ነገር። ምን እያደረግሽ ነው? ምን እየሰራን ያለው? አሁን ድጮ አታድርግ። ሲቀጥል ቁልፌን ኬታ መጣኸው? ምን አይነት ድፍረት ቢኖርህ ነው ቤት ድረስ መጥተህ ካለ ፍቃድ እንደዚህ የምታደርገው? አሁን የሚላ ነገር አለ። ቁልፍ ኬታ መጣኸው? ይሄ ቁልፍ አንተ ጋር መሆን አለበት። የምትችይው ቁልፍ ኬታ መጣ ብቻ ነው? ቁልፍ ኬት እንዳመጣህማ እኮ ኦልሬዲ ገብቶኛል እኮ ኬት እንዳመጣ። ግን ምን ያህል ድፍረት እንዳለህ ነው የገባኝ። ምን ያህል እንደዚህ የምታደርገው ምን ለማድረግ እየሞከርክ ነው? አልገባኝም። ይቅርታ አልጠይቅሽ እየሞከሩ ምንም የሚገባሽን ጊዜ ለአንቺ ልሰጥሽ ፈልጌ ነው እንላ ነው ያባረው። እናንተ ይቅርታ የሚያባበልኩ ምንም ነገር የለም። እነዚህ ነገራቶች ግን ይዘህ ሁሉ ነገሮችህን ኦኬ ቤቱን አጸዳለህ ይዘህ የምትፈልጊው ቆይ የሚገባሽን ለምሮ ማታየው ቆይ የሚገባኝን እኔ ራሴ አውቃለሁ አይደል? አንተ ግዴታ አንተ ምን ነገር የለም። ማያየን እኮ ነው በቃ አሳየሽ እኮ ማየት የምትፈልጊው ነገር መስማት የምትፈልጊው እንዳለ እያሰማሁሽ እኮ ነው። ያለፈ ነገር እያነሳክ ምንም እኔን ትሽ ማድረግ አልችልም። እሺ ይገባሃል አይደለ? እኔ ለመረበሽ አልችልም። ተነሳ ቀጥ ብለህ ውጣ። እሺ ተነሳ። እሺ ተነሳ። ስሚኝ ቢያንስ የመጣሁበትን ነገር ምንም የምሰማ ነገር የለም። እሺ ለምን መጣህ? ምንድነው? ላዋራሽ ይቅርታ ልጠይቅሽ። ለምን ነው ይቅርታ? አልገባኝም። ይቅርታ ብለኸኝ እኮ ነገር ነው ታዩሽ እንትን አለ አይደለ? ዛሬ ምን ቀን እንደሆነ ታስታውሻለሽ? አላስታውሰው። ምን ቀን ነው እስቲ? በዓል ነው እንዴ? ካላወቅኩ እንግዲህ ፋሲካም አልፏል፣ ዳግማ ትንሣኤም አልፏል። ምን አለ ነገሮች ነው እኔ ብቻ ማስታወስ ነበረብኝ። እሺ ምንድነው? እሺ ምን ቀን ነው? እኔ ረሳሁት። የስራ ቀን መሆኑን አውቃለሁ። ይሄን ሁሉ ነገር አሻረጊ ምን? እሺ ምን አይምሮ ውስጥ ወላ ሊመጣ አልቻለም። ለምንድን ነው አይምሮ ውስጥ ያልመጣው? በየቀኑ በቃ በመጣህ እዚህ ቤት ቁጥር እንደ አበባ ነጋዴ አበባ ይዘህ የምትመጣው ምንድነው? ምን ላድርገው? እኔ ማስቀመጫም ቦታ የለኝም። ለምንድን ነው ፍቅር የማይገባሽ? ቆይ እኔ ፍቅር አንደኛ አልፈልግም። ፍቅር አልፈልግም። እስቲ አይገባም። ኦኬ እሺ እንግዳም ጠርተሃል ነው? እኔ ማን ነው የሚመጣው? እሺ ሌላ እሺ ዛሬ ቀለበትክ ነው? ቀለበት ልታረግ እንግዳም ጠርተሃል? እሺ እንግዳ ምን ይሰማል? ምንድነው እንደዚህ አይነት ድራማ ይሰለቻል? ምን ያደርጋችሁ ነው? ቤዚ ምንድነው? እኔ አሁን ስልችት ነው ያለኝ እንደዚህ አይነት ነገር። አንተ ሰው እየጠሩ ምንድነው ችግር? ሁሌ እየመጣ ነው መጥበጥ ምንድነው? ቆይ ግን አላማት ምንድነው? ዝም ማለት ሁሌ ነገር ሳዘጋጅ ይመጣል። እቴ ልጠይቃት በቤቷ አንተ ቤት ነው ምንድነው እንደዚህ የሚያደርገው? የሆነ ነገር ሳዘጋጅማ ችግር አለብሽ። አንቺ እኔ እየጎተትሽ ያመጣሽ እኔ አላውቅም። እስቲ ምንድነው እንጠይቅ። ድራማ ነው። እኔ አላውቅም። በቃ እቴ ክላስ ነበረኝ። ከክላስ ስመጣ ቤቴ ሌላ ቤት ሆኖ ጠበቀኝ። አሮን ከየት አምጥቶ ነው ቁልፍሽን? ከየት አምጥቶ ነው? አንተ ግልጽ እኮ ነው። ወንጀል እንደሆነ አታውቅም። የሰው ቤት መግባት የሚመለከትሽ ነገር የለም። ማለት ነው የሚመለከትሽ ነገር የሚመለከታሽ ነገር የለም። እኔ ከአንቺ ጋር የብቸኝነት ጊዜ ማሳለፍ ፈልጌ ነው የሚለው። ሁሌ እየመጡ ለምሮ ስለሆንክ ለኔ ምን ስለሆንክ ሲጀመር የሚለወጥ ባህሪ የለኝም። ሲቀጥል ይሄንን አበባ ህይወትሽ አደጋ ላይ እንደሆነ ታውቂያለሽ። ቤትሽን ማንም እየከፈተ መግባት የሚችል ከሆነ ይሄ ልጅ ማታ እንደማይመጣ በምንድን ነው የማውቀው? እስቲ ንገሪኝ። ችግር የለም ቁልፉን ወስጄበታለሁ። ሲቀጥል ኮምባላ እዚህ ቤት የሚመጣበትም እኔ ቁልፉ እንዳለ ሙሉ መቀየር አለበት። ምን ማለት ነው? በሌለሽበት ማሳስብ ነገር ነው እኮ እያሳሰባቸው ያለው። ምን ነው ማያሳስበው? አንተ ቆሬ ነህ። እየበጠበጥሽ ያለሽው ነገር እየገባሽ አይደለም አይደል? ስንት የለፈውበትን ነገር እየበጠበጥሽ ነው። ለፋበት አይደል? ሻው ሁሉ ነገሮች ግን ይዘው ምንም ነገር ምንም መጨቃጨቅ ያስፈልገኛል የምትለው ነገር ሁሉ ከዚህ ጋር ይዘውጣ። ምክንያቱም ተጠርቆ ቆሻሻ መጣያ ውስጥ ነው የሚጣለው። ሌላ ጸብ ውስጥ እንዳትገባ። ስራውን ይዘህ ውጣ። በእናትህ ቤቴ ውጣ። ምንም እያስመሰልኩ አይደለም። ሲቀጥል ደስ ብሎኝ አይደለም። እሺ ቤት ያስገባው ካለ ፈቃዴ ነው የገባው። ያ ደግሞ ወንጀል ነው። ምንድን ነው የህፃን ጨዋታ? አይሰለችም እንዴ አንተ? አሁን እሺ ሁሉ ነገርህን ይዘህ ውጣ። በቃ ለምንድን ነው የማይገባህ? ለምንድን ነው በቃ የምታመሰቃቅለው ህይወቴ? ምንድነው ችግሩ? ምን ነው ሊገናኝ በሳልኩት አቅም እንዲታይሽ እያደረኩ በሳልኩት አቅም እየገለጽኩ ለማድረግ መሞከር ሰውን በከፋፋል ላይ ተከዘ ይራስ ነው እንደዚህ አዘጋጅተህ የራስ ያረጋጋል በየሰብክ ነው። ቤቷን እንዴት ፈቀድክ አንተ? እንዴት በደፈር ነው ቤቷን ወደ ያልተፈለክ ሰው እኮ ነው። አሁን ባልተፈለክ ቦታ የተገኘው አንተ። እኔ ራሱ እንዳንተ ደፍሬ እንደዚህ ነው ፕሮግራም አላዘጋጀሁም።
እሱንማ ተው። ኦኬ ከኔ ያረካት አንተ የራስህን ለማድረግ ከሆነ በጣም ተሳስተሃል። ገብቷል። እኔና እሷ መቼም ልንጣላም ማንችል ሰዎች ነን። በመሀላችንም እየገባህ እየበጠበጥከን ያለው አንተ ነህ። እኔ አይደለሁም። ስነ ስርዓትህን ልትጫወተባት የምፈልገው አንተ ነህ። ስነ ስርዓትህን እንድትይዝ ፈልጋለሁ እኮ ያለ ፍላጎቷ ነው እዚህ ነገር ያደረገሻል። ምንድን ነው ለታችሁ ፈቅደሽለት ነው እንደዚህ እኔ እንድጠራጠር እንደዚህ አዘጋጅቶ አብራችሁ ሆናችሁ እኛ ስንመጣ የተቀየረች ቢሆንስ በምንድን ነው ማድረግ? እኔ ላስረዳህ አልሞክርም። አንተ እኮ መጠየውልሽ የራስህ ጉዳይ ነው። ይሄን ሁሉ ክፍተት የፈጠረው አንተ ሙጡ ሰላም ማስጠፋ ምንም አላስረዳህም። እሺ ለምን ማታስረጂ? እንዲህ ነው ብዬ ማስረዳት ደክሞኛል። ለምን ታስረጂ? እውነታ ነው ብለህ የምታስረጂ እንደዚህ እንዲሆን የፈቀድሽለት አንቺ አይደለሽ? ቤትሽ እንዲገባ ካልፈቀድሽ እሱ እንደዚህ አይደፍርም ማለት አይደል? እኔ ነኝ ቁልፉን ሰጥቼ እንዲገባ አበረታታሽው አይደለ? ከሆነ ምንም ነገር እንድትለኝ አልፈልግም። እኔ ምንም ማለት እኔ ምንም ደግሞ የመናገር መብቱም ስልጣን ነው። መብቱንማ እኮ ሰጠሽው። እኔና አንቺ አለያየ፣ ከዛ ሁለታችን አንድ ላይ እንዳንሆን አደረገ። ከዛ መብቱን ሰጠሽው አይደል? እኔ ላይ እንደፈለገ እንዲፈነጭ አደረግሽው። እሱ ባይዘ ጓደኛሞች ናችሁ። እኔ ጣልቃ ገባባችሁ ሁለታችሁ ማለት ነው። ጓደኛ አይደለሽ? ጣልቃ ገባም ነው ይታወቃል እኮ ጓደኛሞች ምን ነው የሚታወቀው? እኔ ከዚህ ጋር ነው ጓደኛ ማን ነው? አንቺ ነሽ ጓደኛ የምትናገሪው ነገር ስነ ስርዓት ይኖርሽ እኮ ነው። ቤት እየተገናኛችሁ እኮ ሚስጥር የምታወሩት ከኔ ውጪ የምትነጋገሩት እናንተ ናችሁ። እኔ በእንደዚህ እኔ ታውቃለህ እዚህ የመጣሁት ይኸውልህ ስለለመንከኝ ነው እንጂ እዚህ የመጣሁት እኮ እዚህ የመጣሽ ደግሞ እንደዚህ አይነት ፕሮግራም ለማየት አይደለም። ከማን ጋር? ከሱ ጋር ጭራሽ እኮ የገዛ ሚስቴ ላይ እንደዚህ እንዲያደርግ እኔ ለሱ የትኛዋ ሚስት መቼ ገባሽ? አበባ ይዞ ጎዝጉዞ እንደዚህ በጣም ታፈቅራለህ። በጣም ምን እያሰብሽ? እስቲ ሁላችሁም ተረጋጉ። ሲቀጥል ይሄ ነገር ምንም ግልጽ ነገር ነው። አንተ አምነው ከተቀበልክ ማመን መፍትህ ነው። ኦኬ እንዳምነው ትፈልጊያለሽ? አይመለከተኝም። እንዴት ነው የማይመለከትሽ? ቤትሽ እኮ ነው። ቤትሽ እንደዚህ አይነት ነገር አዘጋጅቶ እንዴት ነው የማታምነው? በቃ የምታምን ከሆነ መፍትክ ነው ማመን ትችላለህ። እዚህ ጋር እኔ ጋር መተህ ያዙ ልቀቁኝ ማለት አሁን ማምነህ እኮ ነው እያወራህ ያለው። የምትጮህባቸው ጊዜያቶች እኔ ላይ እንደፈለክ የምትሆንባቸው ጊዜያቶች አብቅቷል። እሺ ምኑ ነው ያበቃው? አብቅቷል። በቃ ምኑ ነው ያበቃው? መሆን አትችልም። በቃ እንደዚህ ማለት አትችልም። እሺ እንዳትነካኝ። አንተ አትንካት በእናትህ። ስነ ስርዓትን ያዝ። ኦኬ ምን ማለት ነው አትንካኝ? እንዳልችል ከሆነ ወደስ ታውቂያለሽ አይደል? አትውደደኝ። የማናችሁ ሞዴል አልጠቀመኝም። የማናችሁ ሞዴል ጎርተኛ ልጅ የጠቀመኝ ነገር የለም። እኔ ይሄን ሁላ ነገር አደረግልሽ የኔ መጉዳት ነው የሚታይሽ? አይደለም። ምን እያሰብሽ ነው? አልገባኝም። አይደለም የኔና አንቺ ፍቅር እንደዚህ በቀላሉ የሚያበቃለት ነገር ነው። ያበቃለት ነገር ነው። እያደረክኝ ያፈቅርካለሁ ማለት እኔ ላይ እንደዚህ እያደረክ ወዲህ ላፈቅርክ ነው። አብሬ እንደሆነ የምታደርገኝ በእንደዚህ አይነት ነገር ነው። ማርክ ስራሽ በጣም ብዙ እልህ ውስጥ አታስገቢ። ማርክ ልቀቃት። እኔና አንቺ እልህ ውስጥ እንድንገባባ አልፈልግም። በጣም እልህ ውስጥ እያስገባሽኝ ያለሽ ሁሌ ጥፋት አታጥፋ። ይኸውልሽ እልህ ውስጥ እንድንገባባ አታድርጊ። ከህይወታችን እኔ አስወጥቼዋለሁ። ህይወትሽ ውስጥ እንድታስገቢው አልፈልግም። ደጋግሞ እንደዚህ የሚያደርገው አይደለም። እሺ ማስወጣው ምን ማስገባው እኮ እልህ ውስጥ ያስወጣሁት በራሴ እልህ ውስጥ በጣም ተለማመጥኩሽ። ምንድነው እያደረግሽ ያለሽው? እሷ ምንም አላደረገችም። እያያደለ እንዴ ምንም ማስወጣት አይደለም። ማለት እንደዚህ ባትፈቅድለት እኮ እሱ እንደዚህ አያደርግም። ምንድነው የፈቀደችለት? ቁርፖስ ብሎ እያልሽ እየሰማለ በምን አውቃለሁ? በቃ ተዋል ነው አንተ ማተረዳት እንደው ታይ ንገሪኝ። ለምንድነው እልህ ውስጥ የምታስገቢኝ? ተረጋጋ። እዚህ ጋር እልህ ውስጥ የሚያስገቢኝ ምንም ነገር የለም። ሲቀጥል እሱን ከህይወትሽ አውጪው ስላልከኝ አይደለም ከህይወት ያስወጣው። ከህይወቴ መውጣት ያለበት ሰው ስለሆነ አንተ እኔ ስናገርሽ ሌላ ነገር ነው፣ እሱ ሲናገርሽ ትክክል ነው አይደል? ማናችሁ የምትናገሩኝ ነገር ለእኔ ስህተት ነው። የማናችሁንም ነገር በቃ ራስን ከሱ ጋር ማወዳደር የለብን እኮ። እንዳላወዳደር ደግሞ ትናንትን ዛሬም መጥቼ እንደዚህ የማወራው የሚያናድደኝም ነገር እኔና አንቺ ውስጥ ፍቅር ስላለ ነው አይደል? ኦኬ አሶ እኔ እሱን እየተቀበልኩት ነው አይደለም። እና ምንድነው የምትለው? ካልተቀበልሽ ለምንድነው እንደዚህ እየሆነ ያለው? እኔ እኮ በእኔ ፕሮግራም መታችሁ እኮ የምትከራከሩት ነገር እኮ ነው እኮ። ያንተ ፕሮግራም ምንድነው? ባልተጠራበት መተለምሮ በጠብጣው ያንተ ፕሮግራም መሆኑ ምንድነው? ኦኬ ተቀብላ መፍቻ እሷ ናት የሰጠችኝ ነገር። እሱን ምን አገባህ? የሚያገባ ነገር የለም እዚህ ጋር። ምን ሰራለህ? ማትፈለግበት ቦታ ነው የገባው ሲጀመር። ሁለታችሁ
ረጋ በሉ። ምንድነው መረጋጋት? እንደዚህ አይነት ፕሮግራም አዘጋጅቶ እንዴት ነው መረጋጋት? እያበጠበጣችሁት ነው ያላችሁት። ይቅርታ፣ በጣም ይቅርታ። እሺ፣ በጣም ይቅርታ። አንተ ሙጣ ለምንድን ነው ቆመህ? ለምን ነው የምወጣው? ጠሪ የመጣሽው እኮ አንቺ እኮ ነሽ። አንተ ፖስት ላይ ከፈትከው እኮ አንተ ነህ። ምንም ላድርግ? አንቺ በቃ እኛ ያዘጋጀነው ነገር ማበላሸት። ሁሌ እኔ የሆነ ነገር ሳዘጋጅ እየመጣሽ ይሄን እየጎተትሽ እያመጣሽብኝ በቃ ትመጣለሽ። እንደዚህ እንድታወራት አልፈልግም። ሲቀጥል ቦታ በሌለበት ሰው ላይ ነው እንደዚህ እያደረክ ያለው። ቦታ ከይደለም ይሄ እኔ ላይ ምንም አይነት ስልጣን የለም። እኔ ላይ የሆነ ነገር ለማድረግ ምንም መፍት የለም። ከስንት ነገር እየተከራከርኩሽ ነው። ደፋር በጣም ደፋር ነው። የሰው ቤት ከፍተህ ናውጣ። እሺ ከሌላ ነገር ካልተልኩ ለምን ነው ማማራሽ ነው? ይዘኸው ውጣ። ድጋሚ እንዳትመጣ። አንተ አበባ ግን እየበጠበጥሽ ነው። ይዘኸው ውጣ። ነግሬሃለሁ። ጌታ ሆይ እኔ በቃ አይ ነው ማበድ ነው የቀረኝ። በቃ ምንም ነገር የለም። ልበል በነብይ ተስፋ ምን ማለት ነው? ቁልፍሽን ከፍቶ መግባት ማለት ነው። ምን አይነት ድፍረት ነው? እኔ ስርዓት አላስቀባው ሰላት እንደዚህ ክፍተት እየፈጠረች ነው ያለችው። እሱን ነገር ለምን ታዩ? አሁን ምንም መጨቃጨቅ አልፈልግም።